ሰላም የተወደዳችሁ የሪሳተ ቴሌቪዥን ተከታታዮች ለዛሬ ነሐሴ 18 ቀን 2026 የሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹም በቅድሚያም ዶክተር ሰላም ኪዳን ኢትዮጵያውያን ባህር ማግኘት መፈለጋቸው አያሳስበኝም፣ የሚያሳስበን ሁላችንም የምንስማማበት መልስ አለመኖር ነው አሉ። በኢትዮጵያ ስልጣን የያዘው ስርዓት መውደቁ አይቀሬ ነው ተባለ። በመቀለ አቅራቢያ የድሮን ጥቃት ተፈጸመ። ሱዳንና ሳውዲ አረቢያ ስትራቴጂያዊ የትብብር ምክር ቤት መሰረቱ። የቱርኩ ፕሬዝዳንት በሺዎች ለሚቆጠሩ የኩርድ ታጣቂዎችን ምህረት የሚሰጠውን ህግ ፈረሙ። አሊ ሱሌማን ለግብፁ አልማስሪ ፈረመ። ወደ ዝርዝር እናልፋለን። አብራችሁን ቆዩ። ዶክተር ሰላም ኪዳን ኢትዮጵያውያን ባህር ማግኘት መፈለጋቸው አያሳስበኝም፣ የሚያሳስበን ሁላችንም የምንስማማበት መልስ አለመኖሩ ነው። የኤርትራዊቷ የፖለቲካ ተቋሚ ዶክተር ሰላም ኪዳን ኢትዮጵያውያን ባህር ማግኘት መፈለጋቸው አያሳስበኝም፣ የሚያሳስበን ሁላችንም የምንስማማበት መልስ አለመኖሩ ነው ስትል ከሳተላይት ቴሌቪዥን ኤሪሳት ጋር ነሐሴ 17 ባደረገችው ቃለ መጠይቅ ገልጻለች። ዶክተር ሰላም ሶስት ትውልዶች በዚህ እኩል ባልሆነ የኃይል ፖለቲካ ምክንያት ዋጋ ከፍለዋል። ይህን የቆየ ግጭት ለአራተኛ ትውልድ ማስተላለፍ የለብንም ብላለች። ኢትዮጵያ ወደ ባህር በር የማግኘት ፍላጎት የተለመደ ነው። አጋሮች ሊኖሩን ቢችሉም እንደ የስርዓቱ ተቃዋሚዎች ግን ግልጽ የሆነ ስትራቴጂ የሂደት አቅጣጫ ባለመያዛችን ዋጋ እያስከፈለን ነው ብላለች። በስደት የሚገኘው የኤርትራ ተቃዋሚ ነጻ ሚዲያ ዩኒቨርሲቲ፣ ፓርላማ፣ ኤምባሲና ሌሎች ተቋማት ስለሌሉት የሚያገናኘው ማጣቀሻ ማዕከል የለውም፣ የሚመራንም ስትራቴጂ የለንም። ስለዚህ ተቀራርበን በጋራ ልንመክርበት ይገባል። ትግላችንም ጫና መፍጠር እንዲችል መጠናከር አለበት ስትል ዶክተር ሰላም ገልጻለች። ትግላችን መጠናከር ባለመቻሉም በኤርትራ ስርዓትም ሆነ በኢትዮጵያ መንግስት ላይ ተጽዕኖ መፍጠር አልቻልንም የሚል መልእክት አስተላልፋለች። በቅርቡም የበርጌድ ንሓመዱ አባላት ስለ ባህር በርና ወደብ ጉዳይ በኢትዮጵያ የሰጡትን አስተያየትና ሀሳብ በተመለከተም በርጌድ ንሓመዱ ከሌላው የኤርትራ ተቃውሞ ተለይቶ መመልከት ተገቢ አይደለም ብላለች። በርጌድ ንሓመዱ በወጣቶች የሚመራና ትግሉን የቀጠለ እንቅስቃሴ በመሆኑም ከቀድሞ ተቃውሞ ጋር መማከር አለበት፣ የኤርትራ እንቅስቃሴ አካል መሆን አለበት ስትል አስምራበታለች። የኢትዮጵያ ጥያቄም ሆነ ከኤርትራውያን የሚሰጠው መልስ አዲስ አይደለም። በመካከላችን ውይይትና መግባባት ባለመኖሩ ተደጋጋሚ ውድቀቶች አጋጥመዋል። ከኢትዮጵያ ጋር የሚደረገው ግንኙነትም አሁንም በጥናትና በጠንካራ ስትራቴጂ ላይ የተመሰረተ ምክክር መሆን አለበት ብላለች። ትግሉም ቀጣይነት ኑሮት ከቀድሞ ትግሎች ልምድ በመውሰድ መቀጠል ባለመቻሉ በየጊዜው ከዜሮ መጀመሩ ዋነኛው ችግር ነው ስትል አብራርታለች። ዶክተር ሰላም የችግሩ ምክንያቶች ብዙ ቢሆኑም ዋናው መልስ ትግላችን በማጠናከር የምናገኘው ነው ብላ እንደምታምን ገልጻለች። የባህር ጉዳይና የኤርትራ ኢትዮጵያ ግንኙነት የተቃውሞ ኃይሉ የስርዓቱን ኃይል የሚያጠናክር ነው የሚሰራውና እያደረገ ያለው የተቃውሞ ታሪካችንም ይህንኑ ያሳያል ብላለች። በማህበራዊና በፖለቲካው ደረጃ ሰዎችን በመከፋፈል በመጋጨት የሚደረገው አካሄድ እስካሁንም እንደቀጠለ በመጥቀስ ይህ የስርዓቱ አጀንዳ ስለሆነ ከእርስ በርስ ግጭትና መከፋፈል መጠንቀቅ እንዳለብን አስጠንቅቃለች። በኤርትራ ላይ ባህርን ማዕከል ያደረገ ፖሊሲ የለም። ስለዚህ ለኛ የሚያስብ ስርዓት የለም። ክልሉም እንደምናውቀው ነው። የባህሩ ስጋት ምን ነው ወደ አራተኛ ትውልድ ተላልፈዋል ስትል አብራርታለች። ከነጻነት በኋላ ጀምሮ ኢትዮጵያውያን የባህር ጥያቄያቸውን ማንሳታቸውን ቀጥለዋል። ይህም የአስተዳደሩን ድክመት የሚያመላክት ነው ብላለች። ዶክተር ሰላም በኤርትራ ያለው ስርዓት በውጥረትና በግጭት ውስጥ ስለሚኖር ችግሩ እንደተፈጠረ ገልጻ በአሁኑ ጊዜም ነገሩ ተሽጧል ወይስ ተከራይቷል እንኳን አናውቅም፣ የኤርትራን ጉዳይ ለማወቅ አስቸጋሪ ነው ብላለች። ኢትዮጵያውያን መንግስት ሀገርና ህዝብ እንደ አንድ አካል የሚያይበት አቋም እያሳዩ ነው። ይህም የኃይል አለመመጣጠን እንዳለ ያሳያል ስትል ገልጻለች። በርጌድ ንሓመዱም የወጣቶች እንቅስቃሴ በመሆኑ ገና ያልጠነከረ እንቅስቃሴ እንደመሆኑ ከቀድሞ ልምዶች መማር አለበት። ደካማ እንቅስቃሴዎችን ይዞ ይህ ችግር አይፈታም ብላለች። ያለንን ባህር ሽጠነው ይሁን አከራይተነው የመጠቀም መብት አለን ያለችው ዶክተር ሰላም ስምምነት ማድረግ ግን አስፈላጊ መሆኑን አስምራበታለች። በርጌድ ንሓመዱም ተቀባይነት ተጽዕኖ ለመፍጠር ከሌሎች የቀድሞና የአሁን እንቅስቃሴዎች ጋር መቀናጀት አለበት ስትል ዶክተር ሰላም ገልጻለች። ትግሉ ቀጣይነት ካለው ደግሞ ጥልቀት፣ ስፋትና ተቀባይነት ይኖረዋል ብላለች። በመጨረሻም ዶክተር ሰላም የፍትህና የለውጥ ትግል እንዲጠናከር ስንወያይ አንድ የጋራም ስናቅጣጫ ይኖረናል። ያለውን ችግር በትክክል መረዳት ያልቻልነው በየግላችን ስለምናስብ ነው ብላለች። በመጨረሻም ዶክተር ሰላም ከትልቅ ችግር በፊት ከድርጅታዊና ግላዊ አስተሳሰብ በመውጣት እንደ ህዝብ በጋራ ማሰብ መጀመር አለብን ስትል መልእክቷን አስተላልፋለች።
በኢትዮጵያ ስልጣን የያዘው ስርዓት መውደቁ አይቀሬ ነው ተባለ። የቀድሞ ታዋቂ ፖለቲከኛና የሲቪል ማህበረሰብ ተሟጋች አንዳርጋቸው ጽጌ በናይሮቢ በተካሄደ የውይይት መድረክ ላይ ባደረጉት ንግግር ኢትዮጵያን ጨምሮ በቀንድ አፍሪካ ያሉ ልሂቃን ሰላም፣ ፍትህና ብልጽግና ለማምጣት ሙሉ በሙሉ ስኬታማ እንዳልሆኑ ገልጿል። በቀንድ አፍሪካ ያሉ የፖለቲካ የህግና የወታደራዊ ዘርፍ ልሂቃን ህዝቡን ከዝርፊያ፣ ከፍትህ እጦትና ከድህነት ማዳን እንዳልቻሉም የተናገሩት አንዳርጋቸው የክልሉ ልሂቃን ትብብርና የህዝብ ለህዝብ ግንኙነት ወሳኝ መሆኑን አስረድተዋል። አንዳርጋቸው እንደገለጹት የኤርትራና የትግራይ ወጣቶች በድንበር አካባቢ ካሉ ማህበረሰቦች ጋር በመተባበር ሰላምን ለማስፈን የጀመሩት እንቅስቃሴ በክልሉ ያለውን ችግር ለመፍታት ትልቅ መንገድ የሚያሳይ ነው። ፖሊስ፣ ወታደርና ፍርድ ቤቶችን ጨምሮ የመንግስት ተቋማት የተሰጣቸውን ኃላፊነት በብቃት መወጣት ባለመቻላቸው ህዝቡ በራሱ በመሰረታቸው ግንኙነቶች ሰላምና ፍትህን ለማስከበር ሚናውን መወጣት እንዳለበት አሳስበዋል። በህዝቦች መካከል ማንኛውም አይነት ጥላቻና ግጭት እንደሌለም የጠቀሱት አንዳርጋቸው የግጭቱ ምንጭ ልሂቃኑ መሆናቸውን ገልጸው ህዝቡ ከተደራጀ መሪዎችን መቆጣጠርና በተገቢ መስመር ማስያዝ እንደሚችል ተናግረዋል። በኢትዮጵያ ያለውን አምባገነናዊ ዘራፊ ብለው የገለጹ ስርዓት በአጭር ጊዜ መውደቁ አይቀር እንደሆነ የተናገሩት አቶ አንዳርጋቸው ስርዓትን የያዘ ኃይል የግል ጥቅሙን ወደ ጎን በመተው ህዝቡን በማሳተፍ ሰላም፣ ፍትህና ብልጽግና ለማምጣት መስራት እንዳለበት አሳስበዋል። የቀንድ አፍሪካ ክልል በተፈጥሮ ሀብት የበለጸገ ቢሆንም በልሂቃን ውድቀትና በውጭ ኃይሎች ጣልቃ ገብነት ምክንያት ህዝቡ ለድህነትና ለስደት መጋለጡን ጠቅሰዋል። በመሆኑም በክልሉ ያሉ ሀገራትን ህዝቦቻቸውን በጋራ በማደራጀት ዘላቂ ሰላምን ማረጋገጥ እንዳለባቸው ጥሪ አቅርበዋል። በመቀለ አቅራቢያ የድሮን ጥቃት ተፈጸመ። የፌዴራል መንግስት ኃይሎች ከመቀለ ከተማ በስተ ምስራቅ 12 ኪሎ ሜትር ገደማ ርቃ በምትገኘው ኪሓ ከተማ እንደርታ ወረዳ ዳንዴራ ተብሎ በሚጠራ መንደር የድሮን ጥቃት መካሄዱን የአይን ምስክሮች ከአካባቢው ገልጸዋል። በአገሪቱ አቆጣጠር ጠዋት 3:30 አካባቢ በተፈጸመው በዚህ ጥቃት አንድ ሰው ሲሞት አንድ ሌላ ሰው ደግሞ መቁሰሉን የመገናኛ ብዙሃን ከአካባቢው አስተዳደር ያገኙት መረጃ ያመለክታል። ከኢትዮጵያ መንግስትም ሆነ ከትግራይ ባለስልጣናት ስለዚሁ ጥቃት እስካሁን እየተሰጠ መግለጫ የለም። በትግራይና በፌዴራል መንግስት መካከል ያለው ጦርነት ወደ ሰፊ ግጭት ማምራቱ አይቀሬ ነው የሚል ሰፊ ስጋት ማሳደሩን የተለያዩ አስተያየቶችንና ሪፖርተሮችን ያመለክታሉ። ሱዳንና ሳውዲ አረቢያ ስትራቴጂያዊ የትብብር ምክር ቤት መሰረቱ። ሱዳንና ሳውዲ አረቢያ ስትራቴጂያዊ የትብብርና ቅንጅት ከፍተኛ ምክር ቤት የሚያቋቁሙ ስምምነት ትላንት ነሐሴ 17 ቀን 2026 በሪያድ መፈራረማቸውን የሱዳን ውጭ ጉዳይ ሚኒስቴርና የሱድ ፕሬስ ኤጀንሲ ዘግበዋል። የስምምነት ሰነዱን የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፈርሃንና የሱዳን ውጭ ጉዳይ ሚኒስቴር ሞህዲን ሳሌም በሪያድ በሚገኘው የሳውዲ ውጭ ጉዳይ ሚኒስቴር መስሪያ ቤት ተፈራርመዋል። ስምምነቱም ሁለቱን ሀገራት የሁለትዮሽ ግንኙነት ወደ ላቀ ደረጃ የሚያሸጋግር አዲስ ተቋም ማዕቀፍ የሚፈጥር ነው ተብሏል። የሱዳን ውጭ ጉዳይ ሚኒስቴር እንዳስታወቀው ምክር ቤቱም ፖለቲካዊ፣ ኢኮኖሚያዊ፣ የኢንቨስትመንትና የንግድ ግንኙነቶች ጨምረው 10 ዋና ዋና ዘርፎችንና ሌሎች የጋራ ትኩረቶች የሚሹ መስኮችን ያካተተ ነው። ምክር ቤቱ የጋራ እንቅስቃሴዎችን፣ ፕሮጀክቶችን እና ፕሮግራሞችን ለመቃኘት እንዲሁም ለሁለትዮሽ ትብብሩ የበለጠ የተቀናጀ አሰራርን ለመፍጠር ያለመ መሆኑም ተገልጿል። ስምምነቱም በሁለቱ ሀገራት መካከል ያለውን ትስስር ለማጠናከርና ይፋዊ አጋርነቶችን ለማጠናከር ያለመ ነው ያለው መግለጫው ትኩረቱም በልማት በደህንነትና በጋራ ጥቅሞች ላይ ያተኮረ እንደሆነ አብራርተዋል። ይህ ስምምነት ቀደም ሲል በሱዳንና በሳውዲ መሪዎች መካከል በጸጥታም፣ በመከላከያ፣ በኢኮኖሚና በቀይ ባህር ደህንነት ዙሪያ ትብብርን ለማስፋፋት የተደረጉ መግባባቶችን ተከትሎ የተደረሰ ነው። ቀደም ብሎ እሁድ ዕለት ሁለቱ የውጭ ጉዳይ ሚኒስትሮች የክትትልና የፖለቲካ አማካሪ ኮሚቴ ስብሰባን በጋራ ያካሄዱ ሲሆን በውይይቱም የሁለትዮሽ ግንኙነቶችና ቀጠና ሁነቶችን መገምገማቸው ተዘግበዋል። አዲሱ ምክር ቤት መቋቋሙ በካርቱምና በሪያድ መካከል ያለውን ግንኙነት በማቀናጀት የበለጠ ሰፊና ዘላቂ ማዕቀብ እንደሚፈጥር ይጠበቃል። የቱርኩ ፕሬዝዳንት በሺዎች ለሚቆጠሩ የኩርድ ታጣቂዎችን ምህረት የሚሰጠውን ህግ ፈረሙ። የኤርዶሃን ከኩርዲስታን ሰራተኞች ፓርቲ ፒኬኬ ጋር የሚደረገው የሰላም ጥረት አካል የሆነውን ህግ ተግባራዊ የሚሆነው በቅድመ ሁኔታ ላይ ተመስርቶ ነው። ፕሬዝዳንቱ የፈረሙት ህጉ ዛሬ ማክሰኞ ነሐሴ 18 ቀን በሀገሪቱ መንግስታዊ ጋዜጣ ላይ የታተመ ሲሆን ገቢራዊ የሚደረገው ግን የቱርክ ብሔራዊ ደህንነት ምክር ቤት ቡድኑ ሙሉ በሙሉ መበተኑና ትጥቅ መፍታቱን ሲያረጋግጥ ብቻ ነው ተብሏል። የሀገሪቱ ፓርላማ
ፓርላማ ባለፈው ሳምንት ረቂቅ ሕጉን በከፍተኛ ድምጽ አጽድቆታል። ሕጉ በተፈረደባቸው የፒኬኬ አባላት ላይ የተወሰኑ የእስራት ቅጣቶችን ያነሳ ሲሆን በሌሎች ላይ ደግሞ እንደ ወንጀሉ ክብደት እየታየ የሚካሄዱ ምርመራዎችና ችሎቶችን ከ5 እስከ 10 ዓመታት ያራዝማል። በዚህም በእነዚህ ጊዜያት ውስጥ ግለሰቦቹ ድጋሚ ወንጀል ካልፈጸሙ ባለስልጣናቱ የተመሰረቱባቸውን ክሶች ያቋርጡላቸዋል። ፕሬዝዳንት ኤርዶዋን ዛሬም በይፋ የፈረሙት ሕጉ የቡድኑን ትጥቅ የመፍታት ሂደት የሚቆጣጠር ኮሚቴ የሚያቋቁም ሲሆን የመጀመሪያው ስብሰባ በሚቀጥለው ሳምንት እንደሚካሄድ ይጠበቃል። ባለፈው ዓመት በቱርክና በምዕራባውያን ወዳጅነት ዘንድ በአሸባሪነት የተፈረጀው ፒኬኬ በእስር ላይ የሚገኙ መሪዎቻቸው አብዱላህ ኦጃላን ባቀረቡት ጥሪ መሰረት ለመበተን መወሰኑን አስታውቆ ነበር። እንደዚያም ሆኖ ግን ኦጃላንና ሌሎች ቁልፍ የፒኬኬ አመራሮች አሁን ይፋ ከተደረገው ምህረት ውጭ መሆናቸው ነው የተሰማው። የፒኬኬ አንዳንድ ታጣቂዎች ቀደም ሲል ቡድኑ መሸሸጊያ ባደረገበት በሰሜናዊ ኢራቅ በነበረ ይፋው ስነ ስርዓት ላይ ትጥቃቸውን ለመፍታት ማረጋገጫ የሰጡ ሲሆን አንዳንዶቹ ደግሞ ቱርክ ውስጥ ከሚገኙ ቁልፍ ቦታዎች ወደ ኢራቅ አፈግፍገዋል። የቱርክ መንግስት ከፒኬኬ ጋር በነበረ ግጭት በጎርጎርሳውያኑ ከ1980ዎች ጀምሮ በ10 ሺዎች ለሚቆጠሩ ሰዎችን ህይወት ቀጥፈዋል። አሊ ስሌማን ለግብፁ አልማስሪ ፈረመ። ኤርትራዊው አጥቂ አሊ ስሌማን የግብጽ ፕሪሚየር ሊግ ከመጀመር በፊት የክለብ ዝውውር አድርገዋል። ተጨማሪ ያለፈውን የውድድር ዘመን በግብጽ ፕሪሚየር ሊግ ለኢስማኢሊያ ኤሌክትሪክ ተሰልፎ ሲሆን ያሳለፈም ተጫዋቹ ያለፈውን የውድድር ዘመን በግብጽ ፕሪሚየር ሊግ ለኢስማኢሊያ ኤሌክትሪክ ተሰልፎ ያሳለፈ መሆኑ የሚታወስ ነው። በክለቡ ቆይታም 12 ጎሎችን በማስቆጠር በግብጽ ፕሪሚየር ሊግ ሁለተኛ ከፍተኛ ግብ አግቢ ለመሆን ችለዋል። ባለፈው የውድድር ዘመን በፕሪሚየር ሊጉ አምስተኛ በመሆን ያጠናቀቀው አልማስሪ ክለብ ዘንድሮ ከአሊ ስሌማን በተጨማሪ ሌሎች ተጫዋቾችን በማስፈረም አቋሙን በማጠናከር ላይ ይገኛል። አሊ ስሌማን ሲጫወትበት የነበረ ኢስማኢሊያ ኤሌክትሪክ ውድድሩን በ32 ነጥብ በማጠናቀቁ ወደ ሁለተኛ ዲቪዥን ወረደ ነው። የኤርትራ ብሔራዊ ቡድን አባል የሆነው አሊ ስሌማን የፕሮፌሽናል ተጫዋችነት ህይወቱን የጀመረው በኢትዮጵያ ፕሪሚየር ሊግ እንደነበር ይታወቃል። ተጫዋቹም ለባህር ዳር ከነማና ለሐዋሳ ከነማ ተሰልፎ ድንቅ ብቃቱ ያሳየና በርካታ ጎሎችን ለማስቆጠር የቻለ ነው። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።